እንግሊዝ ፕሪሚየር ሊግ አልናፈቃችሁም? አልናፈቃችሁም ሳይሆን ምን ያህል ናፍቋችኋል የሚለው ጥያቄ ይሻላል ይመስለኛል። ምክንያቱም እንግሊዝ ፕሪሚየር ሊግ ምን ያህል ተናፋቂ ሊግ እንደሆነ ይታወቃል። ስፖርቱ ዓለም የዓለማችን ቁጥር አንዱ ስፖርት እግር ኳስ ነው። ከሱ ከእግር ኳስ ደግሞ ቀዳሚውና ተወዳጁ ሊግ እንግሊዝ ፕሪሚየር ሊግ ነው። የዓለማችን አራቱንም አቅጣጫ ይዞ ከዓመት እስከ ዓመት በፍቅር የሚታየው አጓጊው እና ብርቱ ፉክክር የሚደረግበት የ2026/27 የእንግሊዝ ፕሪሚየር ሊግ ውድድር እንግዲህ 9 ቀናቶች ቀርተውታል። ቤተሰቦቻችን እንግዲህ ከ9 ቀናቶች በኋላ ጅማሮውን ያደርጋል። በርካታ አዳዲስ ህግጋቶችን ይዞ ነው የሚመጣው። ክለቦችም ብዙ አዳዲስ ነገሮችን ይዘው ለመቅረብ እየተዘጋጁ ነው የሚገኙት። የክረምቱ የዝውውር መስኮት አለ። በርካታ ተጫዋቾች ከወዲያ ከወዲህ ብለዋል። የተሸጡ የተገዙ ገና አሁንም የሚሸጡና የሚገዙ የሚሄዱና የሚመጡ ተጫዋቾች አሉ። እንዲሁም ደግሞ የወዳጅነት ጨዋታዎች አሉ። ጠንካራ የአቋም መለኪያ ጨዋታዎች እየተደረጉ ነው የሚገኙት። በዚህ መንገድ የእንግሊዝ ፕሪሚየር ሊግ ራሱን አደራጅቶ አጠንክሮ ለመምጣት እየሞከረ ነው የሚገኘው። የ2026/27 የእንግሊዝ ፕሪሚየር ሊግ እውነት ለመናገር በብዙ ነገር በጣም አጓጊ ሆኖ ነው የሚመጣው። አጓጊ ሆኖ ነው የሚጀምረው። አጓጊ ሆኖ ነው የሚጠናቀቀው። ከዚሁ ጋር የተያያዙ ነገሮችን ስናነሳ ብዙ ነገሮችን መጥቀስ እንችላለን። አንደኛው ነገር ይዞት የሚቀርበው የውድድር ዘመን አዲስ ክዋኔ ነው። ከዓለም ዋንጫ የተኮረጁ እና በአዲስ በእንግሊዝ ፕሪሚየር ሊግ ህግጋቶች የተካተቱ በርካታ ነገሮች አሉ። ምንድናቸው የሚሉትን ነገሮች እናነሳለን። ሁለተኛ ደግሞ እንግሊዝ ፕሪሚየር ሊግ አዳዲስ ለውጦችን አድርጓል። በክለብ ደረጃ ክለቦች ያው የ3 ክለቦች ተቀንሰዋል። 3 ክለቦች ደግሞ አድገዋል። በ20 ክለቦች መካከል የሚደረገው ይህ ውድድር በተለይ በተጫዋቾች ቅያሪና በአሰልጣኞች አዳዲስ ሹመት በወጣት አሰልጣኞች የሚደረገው ፉክክር የተለየ ቀለም ይዞ ይመጣል ማለት ነው። እንግዲህ በዚህ ውድድር ላይ በተለይ ለዋንጫ ከሚጠበቁት ውጭም ያሉ በተለይ በቢግ 6 ውስጥ ያሉ ክለቦች በወጣት አሰልጣኞቻቸው ምክንያቱም ከ40 እስከ 50 ባሉ አሰልጣኞች ነው የሚመሩት ሁሉም የቢግ 6 ክለቦች። በእነዚህ ወጣት ወይም ጎልማሳ ወጣት እንኳን የሚባለው አይደለም፣ ነገር ግን በእነዚህ ጎልማሳ አሰልጣኞች የሚመሩት ክለቦች ምን አይነት የውድድር ዘመን ያሳልፉ ይሆን በደንብ የምንመለከተው ነው። ከዛ ባሻገር እንግዲህ የ2026/27 የውድድር ዘመን ዝግጅት ከኦገስት 21 2026 ወይም ደግሞ ከዛሬ 9 ቀን በኋላ ጀምሮ የሚደረጉ ውድድሮች በይፋ ይጀምራሉ። ሙሉ ውድድሩ እስከ ሜይ 30 ድረስ ነው የሚቆየው። 2027 እስከዛ ድረስ ይቆያል። የዘንድሮ የሊግ ዝግጅት የተጫዋቾችን እረፍት ለመጠበቅ ተብሎ እንግዲህ 1 ሳምንት ዘግየት ብሎ ነው የሚጀምረው። ከዚህ በፊት ይደረግ ከነበረው ጅማሮ 1 ሳምንት ዘግይቶ ነው ይሄ ውድድር የሚጀምረው። ያም የሆነበት ምክንያት ለተጫዋቾች በቂ እረፍት ለመስጠት ነው። ያ ምንድነው? የዓለም ዋንጫ የወሰደው ክፍተት አለ። እነሱን የተመለከቱ ነገሮች አሉ። በአጠቃላይ ግን ገበያ ስፖርት በዚህ ዝግጅቱ ላይ የውድድሩን ቁልፍ ጉዳዮች ያነሳ ቆይታ ያደርጋል ማለት ነው። የተናፈቀው የእንግሊዝ ፕሪሚየር ሊግ ጅማሮ፣ የመጀመሪያ ሳምንት ጨዋታዎች በጎልማሳ አሰልጣኞች የተመሩ ምን አይነት ውጤት ያስመዘግባሉ፣ በአጠቃላይ ደግሞ የክለቦች ዝግጅት፣ የክረምት ወቅት ዝግጅታቸው፣ የዓለም ዋንጫ ጫናው በውድድሩ ወይም በቀጣይ የ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ምን አይነት አዳዲስ ህጎችን ተግባራዊ ያደርጋል፣ ምን አይነት አዳዲስ አቅጣጫዎችን አስቀምጧል፣ ምን አይነት አዳዲስ ነገሮችን ያስመለክተናል፣ በሰፊው የምንመለከታቸው ናቸው። እያንዳንዱ ክለቦችስ ከዝውውርም ከወዳጅነት ጨዋታዎችም አንጻር ምን አይነት ዝግጅት አድርገዋል፣ በጣም በሰፊው የምናያቸው ነው የሚሆን። ዝርዝር ጉዳዮችን ተጨማሪ ጉዳዮችን በጥልቀት እያነሳንን ቆይታ እናደርጋለን። የተናፈቀውን የእንግሊዝ ፕሪሚየር ሊግ ከመሸጋገሪያ በኋላ ተመልሰን እንመጣለን። መረጃዎችን ወደ እናንተ እያደረስኩ ቆይታ የማደርገው እኔ መኮንን አልማው ነኝ። ካሜራውና ቴክኒኩን እየተቆጣጠረ ከኔ ጋር ቆይታ የሚያደርገው ደግሞ አማኑኤል ሮቤ ነው። እናንተም እያላችሁበት ከኛ ጋር ቆይታ እንድታደርጉ በአክብሮት ጋበዝኩ። ተመልሰናል ቤተሰቦቻችን። የእንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዘመን ዝግጅት
መቼ ይጀምራል? ኦገስት 21 ጅማሮን ያደርጋል ወይም ደግሞ ከዛሬ 9 ቀን በኋላ ማለት ነው። እንግዲህ ዛሬ የምንገኘው የዕለተ ረቡዕ አመሻሽ ላይ ነው የምንገኘው። ቀኑ ደግሞ ነሐሴ 6 ነው። በዚህ ዕለት ወደ እናንተ የምናርሰውን ዝግጅታችን ነው በይፋ የጀመርነው። ከ9 ቀን በኋላ ደግሞ እንግሊዝ ፕሪሚየር ሊግ ይጀምራል ማለት ነው። ስለሱ አንዳንድ ነገሮች እናነሳለን። እንግዲህ የዘንድሮ የሊግ ዝግጅት የተጫዋቾችን ረፍት ለመጠበቅ ሲባል እንዳልነው ከወትሮው ወይም ከዚህ በፊት ከሚያደርገው ጅማሮ አንድ ሳምንት ዘግየት ብሎ ነው የሚጀምረው። የሊጉን አጠቃላይ መልክና መዋቅር እንግዲህ በቀላሉ ለመረዳት ዋና ዋና ነጥቦችን እናንሳው። የውድድር ዘመኑ ቁልፍ ቀናት የምንላቸው የመክፈቻ ጨዋታው ወይም መክፈቻ ያው አርብ ነው ጅማሮን የሚያደርገው። የመጪው አርብ ሳምንት ኦገስት 21 2026 አርሰናል ከኮቨንተሪ ሲቲ ከአዲስ አዳጊውና የሊጉ ሻምፒዮን በሚያደርጉት ጨዋታ ጅማሮን ያደርጋል። የመጨረሻው ቀን ደግሞ ወይም የሊጉ የመጨረሻ የውድድር ዘመን መዝጊያ የሚሆነው እሁድ ሜይ 30 2027 ነው። ሁሉም ወይም ደግሞ 10ሩም ጨዋታዎች በተመሳሳይ ሰዓት ነው የሚደረጉት። በአንድ ሰዓት ላይ ይደረጋሉ። የክረምት የተጫዋቾች የዝውውር ገበያ እስከ ሴፕቴምበር 1 2026 ምሽት ድረስ ክፍት ሆኖ ይቆያል። የሊጉ ጨዋታዎች አወቃቀር ላይ መነሻችን አድርገን አንዳንድ ነገሮችን እንመልከት። በዘንድሮ የውድድር ዘመን በድምሩ 380 ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ 380ዎች ያው እንደተለመደው ነው የሚደረገው። ወጥ የሆነ የጨዋታ ቁጥር ነው። ውድድሩ በ33 የሳምንት መጨረሻ ቅዳሜና እሁድ ቀናት እና በ5 የሳምንት አጋማሽ ማለት ማክሰኞና ረቡዕ ማለት ነው። በእነዚህ ቀናቶች ይደረጋል። ሌላው የገናና የአዲስ ዓመት የበዓላት ጨዋታዎች በተጫዋቾች ላይ ከፍተኛ ድካም እንዳይፈጠር በማንኛውም ሁለት ጨዋታዎች መካከል ቢያንስ የ60 ሰዓት ልዩነት እንዲኖር ተደርጎ ነው መርሃ ግብሩ የወጣው። ብዙዎቻችሁ ያው መርሃ ግብሩን ታውቁታላችሁ ብለን እናስባለን። አዲስ ያደጉና የወረዱ ክለቦች አሉ። ባለፈው የውድድር ዘመን ካሳዩት ውጤት በመነሳት እንግዲህ 3 ክለቦች ከታችኛው ወይም ደግሞ ከሻምፒዮንሺፑ ወደ ፕሪሚየር ሊጉ መጥተዋል። ኮቨንተሪ ሲቲ፣ ኢፕስዊች ታውን እና ሃል ሲቲ ናቸው። እንደዚሁም ደግሞ ዌስትሃም ዩናይትድ፣ በርንሌይ እና ወልቭስ ደግሞ ወደ ታችኛው ሊግ ወይ ከፍተኛው ሊግ ወይም ሻምፒዮንሺፑ ወርደዋል። ሌላው የአገር ውስጥና የአውሮፓ ዋንጫዎች ተጽዕኖ ነው። በዚህ በቀጣይ የእንግሊዝ ፕሪሚየር ሊግ ላይ እነዚህ ተጽዕኖች አሉ። የእንግሊዝ ፕሪሚየር ሊግ ክለቦች በኦገስት መጨረሻ ላይ ውድድሩን ሲቀላቀሉ፣ እንደዚሁ ትልልቅ ክለቦች ደግሞ በሴፕቴምበር መጀመሪያ ላይ ጨዋታዎችን ይጀምራሉ። የኤፍኤ ካፕ ወይም ደግሞ ምንድነው የኤፍኤ ዋንጫ እሱ አለ በመሃል። የፕሪሚየር ሊግ ክለቦች ከጃንዋሪ 9 እስከ 10 2027 ጀምሮ በቀጥታ ሶስተኛውን ዙር ይቀላቀላሉ። የአውሮፓ ውድድሮች ናቸው ሌሎቹ ወይም ደግሞ ዩኤፋ። ይህም በአውሮፓ ሻምፒዮንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ ላይ ስለሚሳተፉ ወይም ስለሚደረጉ ጨዋታዎች ክለቦች ወይም ተጫዋቾች እንዳይደራረባቸው ጨዋታ የሊግ መርሃ ግብር ከአውሮፓ እግር ኳስ ማህበር ጋር ተጣጥሞ ተዘጋጅቷል። ይህንን የምንመለከተው ጉዳይ ነው። እንግዲህ የ2026/27 የእንግሊዝ ፕሪሚየር ሊግ ውድድር ይህንን ዘመን በዚህ አሁን በመጪው ወይም ደግሞ የቀጣይ አርብ ሳምንት ከ9 ቀናት በኋላ ስለሚጀመረው የእንግሊዝ ፕሪሚየር ሊግ አዳዲስ የጨዋታ ህጎችን እናንሳ። አዳዲስ የጨዋታ ህጎች ይፋ ተደርገዋል። የኢንተርናሽናል ጨዋታዎች እረፍት ለውጦችና የመጀመሪያው ሳምንት መርሃ ግብር ዋና ዋና ዝርዝር መረጃዎች ናቸው። የውድድር ዘመኑን አጠቃላይ ዝግጅት እንግዲህ በጥልቀት ለመረዳት የሚረዱ ተጨማሪ ዝርዝር ጉዳዮችን ስናንሳ የመክፈቻ ጨዋታዎች ናቸው። የ2026/27 የውድድር ዘመን ውድድር እንግዲህ ከነሐሴ ጀምሮ ከነሐሴ 15 እስከ ነሐሴ 18 የሚደረጉ ናቸው እንደ ኢትዮጵያ ዘመን አቆጣጠር ወይም ደግሞ እንደ አውሮፓውያኑ አቆጣጠር ከኦገስት 21 እስከ ኦገስት 24 የሚደረጉ ናቸው። ሙሉ የመጀመሪያ ሳምንት የውድድር ሳምንት ወይም የመጀመሪያ የእንግሊዝ ፕሪሚየር ሊግ የግጥሚያዎችን ስንመለከት አርብ ነሐሴ 15 ቀን ነው የሚጀምረው። ቅዳሜ ነሐሴ 16 ይቀጥላል። ከዚያ እሁድና ሰኞም ይደረጋሉ። አርብ ምሽት 4 ሰዓት ላይ አርሰናል የሊጉ ሻምፒዮን ከአዲስ አዳጊ ኮቨንተሪ ሲቲ በሚያደርጉት ነው እንግዲህ የእንግሊዝ ፕሪሚየር ሊግ ናፍቆቱን
የሚያስታግስበትን የውድድር ዘመን የሚጀምረው። እንደዚሁም ቅዳሜ ነሐሴ 16 2018 ዓ.ም ቀን 8 ሰዓት ከ30 ላይ ሃል ሲቲ ከማንቸስተር ዩናይትድ፣ እንዲሁም 11 ሰዓት ላይ ኤቨርተን ከክሪስታል ፓላስ፣ ኤፕስዊች ታውን ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ዩናይትድ ይጫወታሉ። ምሽት 1 ሰዓት ከ30 ደግሞ ብሬንትፎርድ ከቶተናም ሆስፐር የሚያደርጉት ጨዋታ አለ። እሁድ ነሐሴ 17 እንደዚሁ ቀን 8 ሰዓት ላይ ብራይተን ከአስቶን ቪላ እና ማንቸስተር ሲቲ ከበርንማውዝ ይጫወታሉ። ማታ 10 ሰዓት ከ30 ደግሞ ወይም አመሻሽ ላይ ኒውካስትል ዩናይትድ ከሊቨርፑል ጨዋታቸውን ያደርጋሉ። ሰኞ ነሐሴ 18 ምሽት 4 ሰዓት ላይ ፉልሃም ከቼልሲ በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታውን ያሰርጋል ማለት ነው። በዚህ መልኩ የእንግሊዝ ፕሪሚየር ሊግ ጅማሮውን በመጀመሪያ ሳምንት መርሃ ግብሩ የሚከውን ነው የሚሆነው። ሌሎች የምናነሳቸው ጉዳዮች አሉ። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ ተናፋቂው ዓለም በጉጉት የሚጠብቀው የዓለማችን ቁጥር አንዱ ስፖርት የመጀመሪያው ተወዳጅ ሊግ እንግሊዝ ፕሪሚየር ሊግ በዘንድሮ ውድድር የሚተገብራቸው አዳዲስ ህግጋቶች አሉ ይፋ የተደረጉ። ይህም ጊዜ ማባከንን ለመቀነስና የጨዋታውን ፍጥነት ለመጨመር በርካታ አዳዲስ ህጎች ይፋ ተደርጎ በስራ ላይ ይውላሉ ማለት ነው። በቀጣይ የ5 ሰከንድ የእጅ ውርወራ ህግ፣ የ10 ሰከንድ የተጫዋች ህግ ቅያሬ ህግ፣ እንደዚሁም ደግሞ የበረኛ ጉዳት አዲስ መመሪያ፣ ከዛም ባሻገር ደግሞ የህክምና ህግ ማሻሻያ፣ እነዚህ ዋና ነጥቦች ናቸው በእንግሊዝ ፕሪሚየር ሊግ ላይ በቀጣይ ከ9 ቀናት በኋላ በሚጀምረው ሊግ የሚደረጉ የሚተገበሩ ህጎች ናቸው። እነዚህ ነገሮች ስናነሳ የሊጉ የውድድር ዘመንን ልዩ የሚያደርጉት አዳዲስ የጨዋታና የፋይናንስ ህጎች፣ የጊዜ ማባከን ዘዴዎችን ማስቀረት፣ እንደዚሁም ደግሞ የተጫዋቾች ቅያሬ ፍጥነትን መጨመር፣ የቫር አጠቃቀምን ማሻሻልና አዲስ የፋይናንስ ቁጥጥርን ወይም አዲስ የፋይናንስ ቁጥጥር ስርዓትን መዘርጋት፣ እነዚህ ነገሮች ላይ በዋናነት አተኩሯል የእንግሊዝ ፕሪሚየር ሊግ አዲስ ህግጋቶች ላይ ማለት ነው። የአዲሱን የውድድር ዘመን ጨዋታዎች መልክ የሚቀይሩ ዋና ዋና አዳዲስ ህጎችን በዝርዝር ስናነሳ አንደኛው የ5 ሰከንድ የሰዓት ቆጠራ ህግ ነው። 5 ሰከንድ በዓለም ዋንጫው ላይ እየተመለከትናቸው የነበሩ ነገሮች አሉ። አብዛኛው ነገሮች በነገራችን ላይ መጡት ያው ከዓለም ዋንጫው ነው እንግሊዝ ፕሪሚየር ሊግ። ነገር ግን ባለፉት የውድድር ዘመናት ሲወቀስበት የነበረ ሊጉ አሰልቺ የሆነ የነበረበት አንዳንድ ክለቦች በብዛት ሲጠቀሙበት የነበረ በተለይ ደግሞ ጨዋታ እየመሩ ከሆነ በሚመሩበት ሰዓት ለመፍጀት ሰዓት ለመግደል ሆን ብለው የሚያደርጓቸው ነገሮች አሉ። እንደዚህ አይነት ነገሮችን ለመቅረፍና ሊጉ በፍጥነት እንዲከናወን ሰዓቶች እንዳይባክኑ ጨዋታው አሰልቺ እንዳይሆን የሚደረጉ ህጎች ናቸው። በዚህ በኩል ለቆሙ ኳሶች የሚሰጥ የሰዓት ግድብ ነው አንደኛው ነገር ጨዋታውን በፍጥነት ለማስኬድ የሚደረግ እና ተጫዋቾች የእጅ ውርወራ ወይም ደግሞ የግብ ጠባቂ ኳስ ሲጀምሩ ሆን ብለው ጊዜ እንዳያባክኑ ዳኞች የ5 ሰከንድ የሰዓት ቆጠራ ያደርጋሉ። የ5 ሰከንድ እጃቸውን በማውጣት ይቆጥራሉ። የቅጣት ውሳኔ ይሰጣል በሰዓቱ። ያ የማይደረግ ከሆነ ወይም ደግሞ በትክክል ያ የእጅ ውርወራ ተግባራዊ የማይደረግ ከሆነ የቅጣት እርምጃ ውሳኔ ላይ ይደረሳል። አንድ ተጫዋች በ5 ሰከንድ ውስጥ ኳሱን ካልቀጠለ ወይም ጨዋታውን ካላስጀመረ ውሳኔው የሚቀለበስ ነው የሚሆነው። የግብ ጠባቂ ኳስ ከሆነ ደግሞ ለተቃራኒ ቡድን የማዕዘን ምት ወይም ኮርነር ይሰጣል ማለት ነው። ሸለማን ማለት ይሻላል። እና ሌላኛው ደግሞ የ10 ሰከንድ የተጫዋች ቅያሪ ህግ ነው። ብዙ ጊዜ ደቂቃዎች የሚባክኑት በተጫዋቾች ቅያሪ ሰዓት ነው። አብዛኛውን ጊዜ የቅጣት ምት ሊመታ ሲል፣ ግብ ጠባቂ ኳስ ሲይዝ፣ የእጅ ውርወራ ሲሆን እነዚህ ሰዓት በጣም ብዙ የሚባክኑባቸው ናቸው። ይህንን ስናነሳ ተሎ የመውጣት ግዴታ አለ። አንድ ተጫዋች በሚቀየርበት ጊዜ ተቀይሮ ሲወጣ በዓለም ዋንጫው ላይ ተመልክተን ነበረ። በአቅራቢያው ባለው መስመር ተሻግሮ እንዲሄድ የሚደረግበት በእንግሊዝ ፕሪሚየር ሊግም ይሄ ነገር ተግባራዊ ይሆናል ማለት ነው። ስለዚህ ምንድነው የሚደረገው? ተጫዋቹ በ10 ሰከንድ ውስጥ ሜዳውን ለቆ ካልወጣ ተቀይሮ የሚወጣው ተጫዋች ካልወጣ ተቀይሮ የሚገባው ተጫዋች ለ1 ደቂቃ ከሜዳ ውጭ እንዲቆይ ይደረጋል እና አንደኛው እሱ ነው። አንድ ተጫዋች በሚቀየርበት ጊዜ ተጫዋቾች የተጫዋች መለወጫ
ቁጥሩ በቦርዱ ላይ ከታየበት ጊዜ ጀምሮ ከሜዳ ለመውጣት 10 ሰከንድ ብቻ ነው የተሰጠው። ስለዚህ በዚያ ጊዜ መውጣት አለበት። ከዛ ከ10 ሰከንድ ካለፈ ግን ተቀይሮ የሚገባው ተጫዋች ለ1 ደቂቃ እንዲቀጣ ይደረጋል። ሌላኛው የጉዳትና የሕክምና ሰዓት ነው። ያው የ1 ደቂቃ ህግ ነው። ከሜዳ ውጭ የመቆየት ጊዜ እንግዲህ በጨዋታ ላይ ጉዳት ደርሶበት ሜዳ ውስጥ የሕክምና እርዳታ ወይም ደግሞ ምርመራ የተደረገለት ተጫዋች ከሜዳ ወጥቶ ቢያንስ ለ1 ደቂቃ መቆየት አለበት። ይሄ የሚሆነው ምንድነው? ብዙ ጊዜ ተጫዋቾች ሳይጎዱ ተጎድተናል ብለው በተለይ የመሩ ሲሆኑ ማለት ነው ሳይጎዱ ተጎድተናል ብለው ሜዳ ውስጥ ተኝተው የሚቆዩበት አጋጣሚ አለ። ስለዚህ ያን ነገር ለመቅረፍ ነው የእንግሊዝ ፕሪሚየር ሊግ ይህንን ህግ ተግባራዊ የሚያደርገው። ስለዚህ አንደኛው ነገር እሱ ነው። ተጫዋች ሆን ብሎ የተጎዳ በመምሰል ሜዳ ውስጥ በመውደቅ ጊዜ እንዳያባክን ጉዳት ደርሶብኛል ካለ እና ውጭ ሕክምና ከተደረገለት በኋላ ለመግባት 1 ደቂቃ መጠበቅ አለበት። 1 ደቂቃ ማለት ነው። ይሄም ይህ ከዚህ ቀደም እንግዲህ የነበረውን የ30 ሰከንድ ህግ በማሳደግ ተጫዋቾች ሆን ብለው የተጎዱ በመምሰል ጊዜ እንዳያባክኑ ለማድረግ የመጣ ህግ ነው። ሌላኛው የፀጉር ስበትና እንደዚሁም ደግሞ የቫር ውሳኔዎች ናቸው። እነዚህ ላይም ማሻሻያ ተደርጓል። የእንግሊዝ ፕሪሚየር ሊግ ማሻሻያዎችን አድርጓል። እነዚህን ጉዳዮች ስንመለከት አንደኛው የፀጉር ስበት ቅጣት ነው። ከዚህ በፊት በተለይ ፀጉራቸውን በረጅሙ ያሳደጉ ተጫዋቾች እንደዚህ አይነት ነገር ሲያጋጥማቸው ተመልክተናል። ብዙ ተጫዋቾች ምናልባት አሁን ወደ ሪያል ማድሪድ የሄደው ማርኮ ኮሬላ፣ ሌሎች ተጫዋቾች በቸልሲ ቤት እያለ ሌሎችም ተጫዋቾች የፀጉር መጎተት አደጋ ይደርስባቸው ነበረ። ወይም ደግሞ ያ ነገር ፀጉራቸውን የመያዝ ነገር እሱ አሁን ላይ አይቻልም ወይም ማሻሻያ ተደርጎበታል። ለምሳሌ አዲሱ መመሪያ እንደሚያሳየው ከሆነ የአንድ ተጫዋች ፀጉርን ሆን ብሎ በኃይል መሳብ በቀጥታ ቀይ ካርድ ያሰጣል። በቀጥታ ቀይ ካርድ ያሰጣል። ኃይሉ የበዛ ካልሆነ ደግሞ ቢጫ ካርድ ይሰጥ ይችላል ስለያዘው እና በጥቂቱም ቢሆን ሶፍት በሆነ መንገድ ከሳበ ያ ይደረጋል። ነገር ግን ያንን በኃይል መሳብና ምናልባት ተጫዋቹን ለመውደቅ የሚጋብዘው ከሆነ ያ ሊሆን ይችላል። ሌላኛው የቢጫ ካርድ ክለሳ ነው። የሁለተኛ ቢጫ ካርድ ክለሳ በዓለም ዋንጫ ሁለተኛ ቢጫ ካርድና የማዕዘን ምቶች በቫር እየታዩ ነበረ። አሁንም የሁለተኛ ቢጫ ካርድ ክለሳ በቫር የመታየት ህግ ተደንግጓል። አንድ ተጫዋች ሁለተኛ ቢጫ ካርድ አግኝቶ በቀይ ካርድ ከሜዳ በሚወጣበት ጊዜ ውሳኔው ትክክል መሆኑን መመርመር ይችላል ቫር ማለት ነው። እና አንደኛው እሱ ነው። ከፊል የጨዋታ ውጭ ቴክኖሎጂ ያ የሚታይበት መንገድ አለ። የጨዋታ ውጭ ወይም ኦፍሳይድ ውሳኔዎችን በፍጥነት ለመወሰንና የቫር መዘግየትን ለመቀነስ ይበልጥ የተራቀቀ ቴክኖሎጂ ስራ ላይ ይውላል ተብሏል። እንዳልነው እንግዲህ ዓለም በጉጉት የሚጠብቀው በጣም ተወዳጁና ቁጥር አንዱ የእንግሊዝ ፕሪሚየር ሊግ ነው። ስለዚህ ይህንን ውድድር በጣም ለማዘመን፣ ተወዳጅ ለማድረግ፣ ፈጣን ለማድረግ፣ ለማሻሻል የወጡ ህጎች ናቸው እነዚህ ህጎች። ሌላው ምናልባት እነዚህ አዳዲስ ነገሮች በሰፊው የምናያቸው ተግባራዊ የሚሆኑ ናቸው። ውድድሩ ከመጀመሩ በፊት በእነዚህ መንገዶች በእነዚህ ህግጋቶች ታጅቦ ነው ተወዳጁ የእንግሊዝ ፕሪሚየር ሊግ የሚጀምረው። ከዚህ በአሻገር ግን ወደ ሌላ ጉዳያችን ከመሸጋገራችን በፊት አዲሱን የፋይናንስ ህግ ጠቁመናችሁ እንለፍ። ምናልባት ያው ካየን አይቀር ከተመለከትን አይቀር ሁሉ ነገር ብናውቀው የምናውቀውን ነገር በደንብ ሲሆን ሲፈረድም ቅጣት ሲጣልም ስናይ ተገቢ ነው እንላለን። ክለባችን የምንደግፈው ክለብ ቢሆንም ቤተሰቦቻችን የሚወሰዱ እርምጃዎች ላይ ለምን የሚል ጥያቄና መብሸቅ እንዳይደርስብን ወይም ደግሞ ብስጭት እንዳንጋበዝ ልክ ነው ያደረገው ዳኛው ውሳኔ ይሄ ነው ልክ ነው ያደረገው የሚሉ ነገሮችን እንናገራለን። ስለዚህ ማወቁ የሚከፋ ነገር የለውም እና አዲሱን የፋይናንስ ህግም በዚሁ እናንሳ። የፒሲአር መተካት እሱን ስናንሳ ሊጉ ከዚህ ቀደም እንግዲህ ይገዛበት የነበረው ትርፍና ዘላቂነት ህግ ወይም ፒኤስአር የሚባለው እሱን በመተው አዲሱ የስኳድ ወጪ ጥምርታ ወይም ደግሞ ኤስሲአር ህግ በቋሚነት ተግባራዊ አድርጓል። ይህም አዲስ የተሻሻለ ነው። የወጪ ገደብም እንደዚሁ አለ። ክለቦች ለተጫዋቾች ደሞዝ፣ ለዝውውርና ለወኪሎች ክፍያ የሚያወጡት ገንዘብ ከጠቅላላ ገቢያቸው የተወሰነ መቶኛ ወይም ፐርሰንቴጅ እንዳይበልጥ የሚገድብ ነው። በአውሮፓ ውድድሮች ላይ የሚሳተፉ የፕሪሚየር ሊግ ክለቦች ወጫቸው ከገቢያቸው 70% ማለፍ የለበትም ተብሏል።
ይህም አዳዲስ የመጡ ህግጋቶች ናቸው። ቤተሰቦቻችን እንግዲህ በእነዚህ ህግጋቶች ታጅቦ ተወዳጁ የእንግሊዝ ፕሪሚየር ሊግ ጅማሮን ለማድረግ 9 ቀናቶች ብቻ ቀርተውታል። ገበያ ስፖርት በጉጉት የሚጠብቀው ነው። ወደ እናንተ ጨዋታዎችን እየመረጠ በቀጥታ የሚያደርሰው ጨዋታ ነው። ምን አይነት የውድድር ዘመን እናሳልፍ ይሆን የሚለው ነገር በጉጉት የሚጠበቅ ነው። እንግዲህ የ2026-27 የእንግሊዝ ፕሪሚየር ሊግ ጅማሮ እንዳልነው በአምናው ሻምፒዮን አርሰናልና በአዲስ አዳጊ ኮቨንተሪ ሲቲ አርብ ይጀምራል። አሁን ደግሞ ቤተሰቦቻችን የምናልፈው በተለይ በጎልማሳ አሰልጣኞች የእንግሊዝ ፕሪሚየር ሊግ ክለቦች ምን አይነት የውድድር ዘመን ያሳልፋሉ የሚሉ ግምቶችን በተለይ ስኬታማ ግማሾች ያስቀምጧቸውን ውጤቶች በምን አይነት ሁኔታ ይጠናቀቃል፣ ምን አይነት የውድድር ዘመን ያሳልፋሉ የሚለውን ነገር እንዲሁ ቀንጨብ አድርገን ራሱን የቻለ ዝግጅት በእርግጠኝነት እናደርጋለን በቀጣይ። ነገር ግን ለዛሬ እንደው ጨረፍ አድርገን ለማለፍ ያክል የእንግሊዝ ፕሪሚየር ሊግ በዚህ የውድድር ዘመን በወጣት አሰልጣኞች የተሞላ ፉክክር ነው የሚደረገው። ባለፈው ዓመት የተመለከትናቸው ነገሮች አሉ። አንጋፋን ፔፕ ጋርዲዮላ ለቀዋል። አሁን ላይ ከ40 እስከ 50 እድሜ ባሉ ጎልማሳ አሰልጣኞች እየተመራ ነው ጉዞውን የሚያደርገው። ስለዚህ ይህ የእንግሊዝ ፕሪሚየር ሊግ በጣም ትልቅ ፉክክር እንደሚያደርግበት ይጠበቃል። ትልልቅ የዝውውር ጉዳዮች ተፈጽመዋል፣ አሁንም ገና አላለቁም። በተለይ ከመውረድ በጣም ተንገዳግዶ የተረፈው ቶተናም በጣም ትልቅ የዝውውር እንቅስቃሴ አድርጓል። ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ ያው ትንሽ እየታማ ያለው ማንቸስተር ዩናይትድ ነው። ሆኖም ግን ያለውን ስኳድ በደንብ የሚያጠናክር ከሆነ በዝውውሩ ላይ እንቅስቃሴ ያለማድረጉ ያን ያክል ችግር እንደማይፈጥርበት ይታሰባል። ስለዚህ ማንቸስተር ዩናይትድ በዝውውሩ ላይ ከፍተኛ ተሳትፎ አለማድረጉና እንደው ራሱን በጥሞና ማዳመጡ እንደ ጥሩ እየታየ ነው አሁን ላይ። እኛም በዚህ በዝውውሩ ላይ ያለው ተሳትፎ የሚያስተች ነው ብለን አናምንም። ሌላው አርሰናል ነው። በዝውውሩ ላይ ያለው ተሳትፎ ያው በወዳጅነት ጨዋታዎች ላይ ሽንፈቶች የገጠሙት ነው። ኤምሬትስ ካፕንም ከብዙ ጊዜ በኋላ አጥቶታል። በወዳጅነት ጨዋታዎች የተሸነፉ ነው። ሆኖም ግን ሚካኤል አርቴታ እንዳታስቡ፣ ምንም ስጋት እንዳይገባችሁ ብሏቸዋል ደጋፊዎችን። ብዙ ግምቶችም እንደሚሉት ምን አይነት የውድድር ዘመን ክለቦች ያሳልፋሉ የሚለው ነገር ስንመለከት አርሰናል አሁንም በብዙ ገማቾች ዘንድ የሊጉ ሻምፒዮን የመሆን እድሉ በጣም ሰፊ ሆኖ እየታየ ነው የሚገኘው። ምክንያቱም ደግሞ አንደኛ ለረዥም ጊዜ የተገነባ ስኳድ ይዟል። ሁለተኛ ደግሞ በጣም ጥራት ያለው ስብስብ ነው። 3 አሁንም ጥራቱን ለማሻሻልና ዲብዙን ለማስፋት የተጫዋቾች ዝውውር ላይ ከፍተኛ በጀት በመድቦ እየተንቀሳቀሰ ነው። እንግዲህ እነ ብሩኖ ጉማሬሽን አምጥቷል። እነ ክርስቶስ ቶዞሊ መጥተዋል። አሁን ቢሸጡ ተጫዋቾች አሉ። እነ ማርቲኔሊ ለሽያጭ የተጋበዙ ናቸው። እነ ትሮሳርድ ተሸኝተዋል። ሌሎችም አሁን የሚጠበቁ አሉ። ትልልቅ ተጫዋቾችን እያነፈነፉ ናቸው። በቀጣይ 1 ዓመት 2 ዓመት መድፈኞቹ ለዋንጫ ይጠበቃሉ። እሱም ብቻ ሳይሆን ሻምፒዮንስ ሊግም እና ምን አይነት የውድድር ዘመን ያሳልፋሉ ለሚለው መድፈኞቹ በአብዛኛው ግምገማ የሊጉ ሻምፒዮን የመሆን እድላቸው በጣም ሰፍቷል። ከነሱ ባሻገር ግን ሌሎች ፉክክር አሉ። ምናልባት ማንቸስተር ሲቲም በአዲስ አሰልጣኝ ምንም እንኳ ፔፕ ጋርዲዮላን ቢያጡ ያለ ሮድሪ ከባድ እንደሚሆንባቸው ቢታወቅም ያው ሮድሪ ያው ባርሴሎና የሱ እጦት ክለቡን ሊጎዳው እንደሚችል ቢታሰብም ምክንያቱ ደግሞ አሁን የሮድሪ መሸጥና አለመኖር ምንም ጥርጥር የሌለው ክለቡን ጉዳት ላይ ይጥላል። ይሄ ምንም ጥያቄ የለውም። ምክንያቱም ባለፈው ዓመት ተመልክተናል አይደለ? ከአርሰናል ጋር በነበራቸው ገና የውድድሩ ጅማሮ ላይ ከቶማስ ፓርቴ ጋር በነበረው ቀላል ግጭት ያስተናገደው ጉዳት ምን ያህል ክለቡን እንደጎዳው እንዳንኮታኮተው ማንቸስተር ሲቲ ተመልሶ በዚህ ዓመት ለመንቀሳቀስ የሞከረበት አጋጣሚ ነበረ። ነገር ግን ባለፈው ዓመት ያሳለፈውን ጊዜ እናስታውሳለን። የሮድሪ አለመኖር የ6 ቁጥርን ለዘመናዊ እግር ኳስ ምን ያህል ቫልዩ እንዳለው ማሳያ ነበረ። 6 ቁጥር አሁን 6 ቁጥር ለእያንዳንዱ ለዚህ ለዘመናዊ እግር ኳስ ለክለቦች እጅግ በጣም ቁልፍ የሆነ የጀርባ አጥንት የሆነ ጉዳይ ነው። ስለዚህ እሱ አስተዋጽኦ ደግሞ ስፔንን ለዓለም ዋንጫ ሻምፒዮን እንዴት እንዳረጋት ይታወቃል። የእሱ አለመኖር ምንም ጥርጥር የለውም ጉዳት አለው። ነገር ግን ራሳቸውም በምን ከበር አድርገው ውጤታማ የውድድር ዘመን ያሳልፋሉ የሚል የሚጠበቅ ነው። ለዋንጫ ተፎካካሪ ይሆናሉ ተብሎ ይጠበቃል።
ማንቸስተር ዩናይትድ እንደዚሁ በዚህ ዓመት በማይክል ካሪክ እየተመራ ጥሩ የውድድር ዘመን እንደሚያሳልፍ ይታመንበታል። ዝውውሩ ላይ አለመሳተፉ እንደ እንከን የሚታይ አይደለም። ያለው ስብስብ ጥሩ የውድድር ዓመት ማሳለፍ የሚችልበት ነው። ምክንያቱም ማይክል ካሪክ ከአሰልጣኝ ሩበን አሞሪም ስንብት በኋላ ያመጣው ለውጥ አርሰናልና ማንቸስተር ሲቲን ያሸነፉበት መንገድ ክለቡ በዚህ ዓመት ጥሩ የሆነ የውድድር ዘመን ሊያሳልፍ እንደሚችል ብዙዎች አመኔታ ጥለውበታል። ለዚያ ነው ወደ ቋሚነት የመጣው። ቸልሲ፣ ሊቨርፑል ይመጣሉ ተብሎ የሚጠበቁ ክለቦች ናቸው። ያው ጥሩ የውድድር ዘመን አላሳለፉም በተለይ ሁለታቸው። ቶተናም ደግሞ በጣም የባሰ ነገር ግን ያልታሰበ የውድድር ዘመን ሊያሳልፍ ይችላል። ከዝውውሮች አንጻር ቡድኑ ቶሎ የሚዋሃድ ከሆነ ጥሩ የውድድር ዘመን ያሳልፋል ተብሎ ይጠበቃል ቶተናም እና ክለቦች እንዳጠቃላይ በእንግሊዝ ፕሪሚየር ሊግ ጥሩ ፉክክር በጎልማሳ አሰልጣኞች እየተመሩ ጥሩ የውድድር ዘመን ያሳልፋሉ ብለን እናስባለን። እንደ ገበያ ስፖርት ምን አይነት የውድድር ዘመን ያሳልፋሉ? በእኛ ግምት ጥሩ የዋንጫ ፉክክር፣ ተወዳጅ የሆነ የሊግ በአዳዲስ ህጎች የታጀበ በአዳዲስ ዝውውሮች የተሞላ ጥሩ የውድድር ዘመን እናያለን ብለን ተስፋ እናደርጋለን። 9 ቀናቶች ናቸው የሚቀሩት። ገበያ ስፖርትም በጉጉት ወደ እናንተ ጥሩ ጥሩ ዝግጅቶችና የላይቭ ስርጭቶችን ለማድረስ በጉጉት የሚጠብቀው ነው። ሲደርስ ምን ይሆናል ምን ይፈጠራል የሚለውን ነገር አብረን እናያለን። እስከዛው ግን አዳዲስ ነገሮችን እንደዚሁ ሸር ያደርግናችሁ ቆይታን የምናደርገው እናንተም እስከዚያው ለወዳጅ ዘመዶቻችሁ አዳዲስ ቤተሰቦቻችን እንድትቀላቀሉ ሰብስክራይብ እንድታደርጉ ላይክ ሸር ያደርጋችሁ ሐሳብ አስተያየቶቻችሁ እንድታጋሩን በዚሁ መልእክታችን እናስተላልፋለን። ሆኖም ግን ለዛሬ ለሐምሌ 6 ረቡዕ አመሻሽ ወደ እናንተ ለማድረስ የያዝነው ዝግጅታችንን በዚሁ እንቋጫለን። ፕሮግራሙን እየመራው መረጃዎችን ወደ እናንተ ሳደርስ የነበረውት እኔ መኮንን አልማው ነኝ። እንደዚሁም ደግሞ አማኑኤል ሮቤ ቴክኒኩና ካሜራውን እየተቆጣጠረ ከኔ ጋር ቆይታ አድርጓል። እናንተም አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ሌሊት ይሁንላችሁ።